እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ተጥለናል፣ ወድቀናል። ሕግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይሄን ያገኘው አንድ ካፊር የዛሬ ተገለዋል። ስትገለው ግን ካፊር ቢሆንም አገዳሉን አሳላ ፍትህ ብለን እንጨዋለን። ዝም ብለን አንገታችንን ማስተካከል ነው እንጂ ቅዱስ ቤተክርስቲያን ማን ነው ፍትህ የሚሰጠው? ማን ፍትህ እንዲሰጥ ለማን ነው እየጮህኩ ያለሁት? ማን ፍትህ እንዲሰጠኝ ነው እየጮህኩ ያለሁት? የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ዓለም በዚህ ሰዓት ስለ ክርስቲያኖች መገደል በአንድ ድምጽ ቆማለች። ሰላም ጤና ይስጥልኝ። እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ተመልሼ መጥቻለሁ። ዛሬም እንግዲህ በአርሲ ከተማ በሚገኙ ወረዳዎች ሰዎች እየሞቱ ነው። ይህ ግድያ አልቆመም። ያንን እንመለከታለን። እንግዲህ ትናንትና አንድ ቪዲዮ አስቀኝቻችሁ ነበር። እንደምታስታውሱት አንድ የእስልምና እምነት ተከታይ በመስጊድ ውስጥ ሲያስተምር እንደዚህ አርገ ረዶ እንደዚህ አርገ ግደሉ የሚለውን ያንን እንግዲህ ብዙ ወንድሞቻችን ሲናገሩ ነበር። እዛ ላይ ሌላ ማስተባበያ ሰጥቷል። ሰው ለመግደል ሳይሆን ለእንስሳ ነው የሚሉ ነገሮች አንስተዋል። እነዚህንና ሌሎችን ነገሮች እንመለከታለን። ብፁዕ አቡነ ማርቆስም ያስተላለፉት መልእክት አለ። መምህሮቻችንም ስለ ወቅታዊ ጉዳይ የተናገሯቸው ነገሮች አሉ። በስፋት አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ፍትህ እያላችሁ ለአርሲ ወገኖቻችን መጻፋችሁንም እንዳትሰለቹ ለማለት እወዳለሁ። እስቲ በቅድሚያ እንግዲህ ትላንት የተከሰተውን ደግሞ ላስቃኛችሁ። በጣም ልብ የሚሰብር መረጃ ልነግራችሁ ተመልሼ የመጣሁ ቅድም የዘገብኩላችሁ መረጃ ላይ ልጨምርበት ነው። በአርሲ ዞን በጀጁ ወረዳ ተሬ አመኛ ቀበሌ ላይ የተፈጸመ ነው። ትናንትና ምሽት 2 ሰዓት ላይ በቤታቸው ገብተው ሰዎቹን ለቅሞ ወስደዋል። ታዲያ ከነዛ መካከል ላይ የወንደሰን አማረ ቤተሰቦች ይገኛሉ። መጀመሪያ ወንደሰንን ፍለጋ ሄደው ነበረ። ወንደሰንን ሲያጡት ሚስት ያገኛሉ። ሚስት አነካም ብለው ሌላ ዞር ሲሉ የወንደሰን አማረ ልጅ ይመለከታሉ። አራስ ነች። እስከነ ሕፃኗ አንድ ላይ ወስደዋታል። የወንደሰን አማረን ልጅ ሕፃን ልጅ እና እናት አራስ ላይ ተኝተው ያሉ ሁለቱንም ወሰዷቸው። ከዛ በተጨማሪ ባልቻ አግዜንም ወስደውታል። አዲሱ ማሙዬንም እንዲሁ ወስደውታል። ቴዎድሮስ ውቤን የሚባለውንም 3ቱ ወንዶች ናቸው ተወስዷል። ሌላው 2ቱ እናቶች ናቸው። ዝናሽ የምትባልና ፍሬ ህይወት ሀብታሙ የሚባሉ እነኚህም የተወሰዱ ናቸው። እንግዲህ በአጠቃላይ 7 ማለት ነው። አራስ ከህፃኗ ጋር ስንቆጠር 2፣ እነዚህ ደግሞ ባልቻ፣ አዲሱ፣ ቴዎድሮስ፣ ዝናሽና ፍሬ ህይወትን ስንደምራቸው 7 ሰዎች ናቸው። እንግዲህ ነገ ነው ስልክ እንጠብቃለን ብለው የሚታሰበው። ከነሱን ከወሰዷቸው ከ3 ቀን በኋላ ነው አፋኞቹ ደውለው የብር ጉዳይ የሚደራደሩት። እንግዲህ እግዚአብሔር አምላካችን በሰላም እንዲያስፈታቸው፣ በሰላም ወደ ቤታቸው እንዲመለስላቸው ሁላችሁም በተቻላችሁ መጠን በያላችሁበት እንጸልይ። አሁን እጃችን ላይ ያለው መፍትሄ ይሄ ነው። መደራጀት ብዙ ጊዜ ተሳክቶ ሞክረን ነበር፣ አልሳካ ብሏል። ብዙ ጊዜ ተነጋግረን ነበር፣ አልሆነልንም ብሏል። ስለዚህ እንደው ባለን መጠን አትሊስት እነሱ እንኳን የተወሰዱት እንኳን በሰላም እንዲመለሱ ነገሩ እንዲቀላላቸው እግዚአብሔር አምላካችንን መለመን ያለብን ይመስለኛል። ሁሉንም በሰላም ወደ ቤታቸው ይመልሳቸው። ቸር ቆዩ። እንግዲህ ምን ማለት እንደሚቻል አላውቅም። ስቲል ትላንትና ድረስ ይህ ነገር አለ። በዛ ባርሲ እንደዚህ እየተከሰተ ነው። እንግዲህ የሚመለከታችሁ አካላቶች እባካችሁ እያልን አሁንም ጩኸታችንን ማሰማት ያስፈልጋል ብዬ አስባለሁ። የመንግስትም አካል በቦታው ገብቶ የሚሆነውን ነገር እንዲያደርግልን ጥሪ ከማቅረብ ውጭ ምንም አይነት አማራጭ የለንም። ያለን ደግሞ እንግዲህ ባለንበት ሆነን ድምጻችን እያሰማን በጨዋ በክርስቲያናዊ ስነ ምግባር ድምጻችን እያሰማን ወደ ክርስቶስ ጸሎት ልናደርግ እሱ በቃችሁ እንዲለን ማድረግ ያስፈልጋል። እንግዲህ ይህን ተከትሎ በውጭ ዓለም በጣም በሚገርም ሁኔታ የሌላ ዓለም ዜጎች ሰላማዊ ሰልፍ ወጥተው እናያለን። ዓለም በዚህ ሰዓት ስለ ክርስቲያኖች መገደል በአንድ ድምጽ ቆማለች። በሀገር አሜሪካ የሚኖሩ በቪዲዮ የምትመለከቷቸው 2ቱ ግለሰቦች ስቶፕ ጂኖሳይድ ፎር ክርስቲያንስ በሚል ድምጻቸውን እያሰሙ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ግድያ ድምጻቸውን ከፍ አድርገው እያሰሙ ይገኛሉ። እንደሚታወቀው በአርሲ ምድር እጅግ በአሰቃቂ ሁኔታ 25 ክርስቲያኖች በዚህ ሳምንት እየተገደሉ እንደም ተገድለው እንደነበረም ሰምተናል። በዚህም ጉዳይ ዓለም በአንድ ድምጽ በጣም በርካታ የውጭ ዜጎችም ስለ ክርስቲያኖች መገደል ድምጻቸውን እያሰሙ ይገኛሉ። ይህ ይበል የሚያስበል እንዲሁም ደግሞ
በጣም ኃይል ያለው ንግግር ነው። እጅግ ደስ ይላል። ወቅታዊ ፈጣን ገለልተኛ መረጃ ዮኒ ኒውስን ላይክ ፌቨሪት ሼር አድርጉ። ኮሜንት ላይም ሐሳባችሁን ማጋራት ትችላላችሁ። መልካም ጊዜ ይሁንላችሁ። አልበጥስም። አው ሰላማዊ ሰልፍ እንውጣ። በቃ እኛ ኦርቶዶክሳውያኖች መኖር አልቻልንም። ሰላማዊ ሰልፍ እንውጣ። በቃ እንውጣ። ሰላማዊ ሰልፍ እንውጣ። ዛሬ በቀን 28 በዚህ ዛሬው ዕለት ማለት ነው አርሲ ላይ 9 ሰዎች መገደላቸው ሰምታችሁ? እስኪ ይሄን ሼር ኮፒ ሊንክ እያደረጋችሁ ለምንድን ነው ለብዙ ሰዎች የማታደርሱት? ለምን? እጅግ አድርገን እናመሰግናለን። እንግዲህ እነዚህ የውጭ ሀገር ዜጎች ናቸው እንዳያችኋቸው። ነገር ግን በኦርቶዶክሳውያን ኢትዮጵያ ውስጥ የሚገደሉ ኦርቶዶክሳውያን ይቁም በማለት ድምጻቸውን እያሰሙ ይገኛል። እኛም እንግዲህ ከነዚህ አናንስም። ያው የኛው ሰው ነው ደግሞ እየተገደለ ያለው እየሞተ ያለው ሰላምን ከመፈለግ ሰላምን ከማሻት የተነሳ ሁልጊዜ በየዕለቱ ድምጻችንን ማሰማት አለብን ብዬ አስባለሁ። ግን ያው ፍትህ ፍትህ እንላለን። ፍትህ ከየት ነው የምናገኘው? ፍትህ ለቅድስት ቤተክርስቲያን። ማን ነው ፍትህ የሚሰጠው? ማን ፍትህ እንዲሰጥ? ለማን ነው እየጮህኩ ያለሁት? ማን ፍትህ እንዲሰጠኝ ነው እየጮህኩ ያለሁት? አረ ፍትህ ሊሰጠን ማን ነው ፍትህ የሚሰጠን? እንደው አሁን የትኛው ፍትህ ነው በቅድስት ቤተክርስቲያን ላይ እየተፈጸመ ያለው ግፍ፣ መከራ፣ ግድያ፣ ስቃይ፣ ስደትን ሚዛን የሚደፋ የትኛው ፍትህ ነው? ትናንት ቱርክና ሶሪያ የነበሩበትን ታውቃላችሁ። ክርስቶስን ማምለክ ለልጆቻቸው ማውረስ እስኪያቅታቸው ድረስ ነው የተፈተኑት። አዎ ሞታችን ክብራችን ነው። ግን ክርስቶስን ለልጆቻችን ሳናወርሳቸው እንዳንቀር እባካችሁ ማለቃቀስ ይብቃን። ስራ እንስራ። እመቤቴ የነገ ቅድስት ቤተክርስቲያንንና ልጆቻችንን የልጅ ልጆቻችንን የሚያስከብር የሚያስጠብቅ ታላቅ መሰረት ገንብተን ልናልፍ ይገባል። እኔ ኦርቶዶክስ ነኝ እና እኮራለሁ። ነገር ግን ዛሬ ልቤ በወንድሞችና በእህቶቼ መፍሰስ በጣም ተሰብሯል። ኮፒ ሊንክና ሪፖስት በማድረግ አቅም እንዲኖር አድርጉልኝ። መልእክት አለኝ ለገዳዮች። ደም ከጥይት የበለጠ ይናገራል። አስታውሱ። መልእክት አለኝ ለዓለም። ዝምታ ክህደት ነው። መልእክት አለኝ ለኦርቶዶክስ ቤተሰቦቼ። ጸንታችሁ ቁሙ። እምነታችን በሰላም የተገነባ ነው። አሁንም ነገም ከነገ ወዲያም ያበራል። ሰውነታችንን ሊሰብሩ ይችላሉ፣ ግን አንድነታችንን አይደለም። ድምጻችንን ሊያጠናቅፉት ይችላሉ፣ ነገር ግን እውነቱን አይደለም። መጽሐፈ መክብብ ላይ የተጻፈው አንዱም ቢያሸንፍ ሁለት በፊት ይቆማል። በሶስትም ገመድ የተገመደ ፈጥኖ አይበጠስም እንደተባለው ያ ገመድኛ ነን። በእምነት ታሰረን፣ በፍርሃት የማይናወጥ በጥላቻ የማይሰበር። ሌላው መልእክቴ ለእያንዳንዱ ሰው ልጅ ሙስሊም፣ ፕሮቴስታንት፣ ካቶሊክ ወንድሞች እህቶቼ፣ አንድ እምነት ደም ሲፈስ የሰው ልጅ በሱ ይደማል። ዛሬ እኛ ነን፣ ነገስ እንደተከፋፈለ ሞት ሳይሆን እንደ አንድ ድምጽ በፍክፋት ላይ እንነሳ። ግድያውን አቁሙ። ቤተክርስቲያኖቻችንን ማቃጠል፣ ስጋችንን ልትገሉ ትችላላችሁ፣ መንፈሳችንን ግን አይደለም። ምክንያቱም እውነተኛ እምነት ፈጽሞ አይሞትም። ለአንተ ለገዳዩ ግን አብዝተን እናዝንልሃል። የምትረግጠው ሁሉ ነው የሚነድፍህ፣ የምትረግጠው ሁሉ ነው የሚገልህ። ግን በጽናት የሞታችሁ በርትታችሁ ክርስቶስን አንክድም ብላችሁ ክርስቶስ ሕይወቴ ነው፣ ክርስቶስ የዘላለም ቤቴ ነው፣ አገሬ በሰማይ ነው፣ ግደሉኝ፣ እረዱኝ፣ አንገቴን ቅሉት፣ አቃጥሉኝ ብላችሁ የጸናችሁ ግን እናንተ እንቁዎቻችን፣ እናንተ ብርቶቻችን፣ እናንተ ምስክሮቻችን፣ እናንተ የክርስቶስ ምስክሮች፣ ገና ስለ ክርስቶስ የምንቀበለው መከራ ገና ከዚህ በላይ ይመጣል። ዛሬ የአርሲ ክርስቲያኖች በፊትም በጣም ብዙ ክርስቲያኖች በየቦታው ተገለዋል። ነገ በቤታችን ይመጣል። በዚህ ዘመን ያለን ሰዎች በተለይ ወላጆች ትልቅ ኃላፊነት አለብን ብዬ አስባለሁ። ለልጆቻችሁ ክርስቶስን አውርሱ። ዛሬ ላይ ልጆቻችሁ ቤተክርስቲያን እንዲሄዱ አድርጉ። ዛሬ ላይ ልጆቻችሁ በቤተክርስቲያን ታንጸው እንዲያድጉ አድርጉ። ዛሬ ላይ ልጆቻችሁ በሰንበት ትምህርት ቤት በቤተክርስቲያን የአብነት ትምህርትን በመማር እንዲያድጉ አድርጓቸው። ዛሬ ላይ እንግዲህ ክርስትና ምን ያህል ለማጥፋት ምን ያህል እየተኬደበት እንዳለ ታውቃላችሁ። በተለይ ለተሰንበትን ልጆቻችሁን ወደ ቤተክርስቲያን ውሰዱ። ከትምህርት ቤት ሲመለሱ አቅራቢያ ያለ ቤተክርስቲያን ካለ የአብነት ትምህርቶችን እንዲማሩ። ዛሬ ዘመኑ የሰለጠነ ነው። ኦንላይንም ቢሆን የተለያዩ ነገሮችን በመጠቀም ልጆቻችሁን በሃይማኖት እንዲታነጹ አድርጉ። ይህቺ ቤተክርስቲያን አትጠፋም። የእግዚአብሔር ምስጋና ከኢትዮጵያ ላይ አይጠፋም መቼም። ይህን ብፁዕ አቡነ ቀውስጦስ አበክረው በተለያየ ጊዜ ነግረውናል። እንግዲህ ፈተናዎች እየደረሱ ነው፣ መከራዎች እየበዙ ነው። አዎ ለገዳዮችም አብዝተን እኛ እናዝናለን። ምክንያቱም የእግር እሳት ነው የሚሆንባቸው። ዛሬ ገድለው ደስታ ሊያገኙ ይችላሉ። ነገ ከነገ ወዲያ ግን ይቺ የሰው ደም ናትና ዝም አትላቸውም። ደም
ከጥይት የበለጠ ነው። የሰውን ደም አፍሶ ማለት ነው። ዝም የሚል አምላክ የለም። እየታገሰ ነው ጽዋው እስኪሞላ የእኛን ጽናት ስለሚፈልግ ማለት ነው። እኛ ደግሞ በዚህ ውስጥ መጽናት አለብን። ክርስትናችን የሚያጠናን ስለሆነ ማለት ነው። ክርስትና የፈተና የመከራ ህይወት ስለሆነ እንጸናለን። ግን መከራዎች ባልሆኑ ፈተናዎች ባልሆኑ መንገድ ሲመጣ እናዝናለን። ለዚህ ነው ፍትህ የምንለው እንጂ የኦርቶዶክሳውያን መገደለኛ ብርቅ ሆኖ አይደለም። በየዘመኑ ኦርቶዶክሳውያን ሲጨፈጨፉ ሲገደሉ እናያለን። ግን ተገቢ አይደለም ይሄ። በተለይ በዚህ ሰዓት በሀገራችን ስለ ሰላም የምናስብበት ስለ ልማት የምናስብበት ሀገራችን ከሌሎች ዓለማት እኩል እንድትሆን የምናደርግበት እንጂ እርስ በርስ ከወንድም በወንድሙ የሚጨካከንበት ዘመን መድረሱ እጅግ 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 በጣም ያሳዝናል ማለት። ስለዚህ እግዚአብሔር ነው ምሕረት የሚልክልን። ለዚህ አትጠራጠሩ። ከእግዚአብሔር ነው ምሕረት፣ ከሰው አይደለም። ከእግዚአብሔር ነው ይቅርታ። ይህን የመጣውን ክፉ መንፈስ ይህን የመጣብንን ተንኮል ይህን የመጣብንን ጋኔን ሊያርቅ የሚችል ማን ነው? ክርስቶስና ክርስቶስ ብቻ ነው። ክርስቶስና ክርስቶስ። ስለዚህ ወደ እሱ እንጸልይ፣ ፍትህን ጠይቅ። ፍትህ ስንጠይቅ ግን በክርስቲያናዊ ስነ ምግባር ፖለቲካ አይደለም። አንገደል ነው ያልን ያለን። አንሙት፣ ሰላም እንሁን፣ በሰላም እንኑር። ትላንት ስንኖርባት የነበረች ኢትዮጵያ ዛሬ ምነው ተቀየረች ነው እያልን ያለን። ስለዚህ ፍትህ ለወገኖቻችን። በአርሲ የክርስቲያኖች ደም በየትኛውም ቦታ በከንቱ መፍሰስ የለበትም። የማንኛውም ሃይማኖት ተከታይ ደም በየትኛውም ቦታ መፍሰስ የለበትም። እግዚአብሔር አምላክ ይታረቀን። እሺ እንግዲህ እስቲ እነዚህን ተመልከቷቸው። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ። ስትገለው ግን ካፊር ቢሆንም አገዳሉን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ሪብሐ ስታብዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ብቻኛ የሆነ ነገር ትንፍሽ እንበል፣ የቤተ ክርስቲያንን ደህንነት ለመጠበቅ ሰብሰብ እንበል። እኛን እፍስ አድርጎ ወደ እስር ቤት የሚወረውረው ይህ ኃይል ዛሬ የታለ? ዛሬ ይህ ሰውዬ በአደባባይ እንዴት አድርጎ ምዕራፍና ቁጥር እየጠቀሰ እንዴት አድርገው የሰው አንገት መቁረጥ እንዳለባቸው ይናገራል። ታዲያ በእውነት ኦርቶዶክሳውያን ከዚህ በኋላ ፍትህ ብለን እንጨዋለን? ዝም ብለን አንገታችንን ማስተካከል ነው እንጂ ማተባችንን ጠበቅ አድርገን ዝም ብለን መታረድ ነው ያለን አማራጭ። በእውነት መንግስት፣ ህግና የሚመለከተው አካል ይሄንን ሰው ፈልጎ አድኖ ይዞ ለፍትህ ካላቀረበው በእውነት በዚች ሀገር የመጨረሻ ተስፋ የምንቆርጥበት ሰዓት ነው ማለት ነው። በዚህ ሰው ስር ምን ያህል አራጆች እንደተዘጋጁ፣ ምን ያህል ተሳለ ስለታማ የሆነ የተዘጋጀ ገጀራና ሴንጢ ቢላ ባንዴ ጸጥ ረጭ የሚያደርግ የማያሰቃይ ገጀራ እንዳዘጋጁልን አናውቅ። ስለዚህ የሰውዬ ሰው እንዴት መግደል እንዳለበት፣ ሰው እንዴት መታረድ እንዳለበት ስልጠና እየሰጠ ያለን ሰው ጸጥ ብሎ ማዳመጥና ማየት ከዚህ ሰውዬ ጭካኔ አለመሻል ነው። ስለዚህ የህግ አካላት፣ የሚመለከተው ክፍል፣ መንግስትም ቢሆን እንደዚህ አይነት አረመኔዎች፣ ጨካኞች ከየት እንደመጡብን አናውቅም። ይሄንን አረመኔና ጨካኝ ሰው እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። በእግዚአብሔር ሰላማችንን ይመልሰል እንጂ ሰላም ሆኖን አይደለም። ክቡራን ተመልካቾቻችን በሚያሳፍር መልኩ ገዳዮቻችን እንግዲህ አክራሪ ሙስሊሞች በተለይ በምዕራብ አርሲም እየሞትን ነው። በደንብ መነጋገር መቻል አለበት። ከዛ በዘለለ ግን እስልምና በዛ መልኩ አይደለም ብለው የሚያምኑ ሙስሊም እህት ወንድሞቻችን ከኛ ጋር ሆነው አይተናቸዋል። ከልብ ነው የምናመሰግነው። እነዚህ ሰዎች በኦርቶዶክሳውያን ግድያ ብቻ ሳይሆንም በሃጂ ሙፍቲ ሞት ላይም ሲሳለቁ ተመልክተናቸዋል። እንግዲህ የራሳቸው ቤተ እምነት አባት ነው ብለው ያስባሉ፣ ግን አባታቸው እንዳልሆኑ በተግባር ያሳዩበትን ብዙ አጋጣሚዎች ተመልክተናል። ያኛውን ከዳር ቆመን ብለን ስናይ ዛሬ ደግሞ ኦርቶዶክስን እንዴት ማረድ እንዳለባቸው የሚገልጠውን ቪዲዮ ተመልከቱ። ስትገሉ እንኳን እንደው በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ
ወይ የሆነ ቢገደል እንኳን አገዳደሉን አሳመሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። እግዚኦ ነው የሚባለው። በጣም እግዚኦ። እዚህ ላይ ምንም መጨመር አልችልም። በነገራችን ላይ ለአውደ ዓመት እንስሳት እንኳን እኔ ግድዬ አላውቅም። ማለቴ እኔ አልፈቅድም። ቤት ሌላ ሰው መጥቶ እንዲባርክ ነው ማለቴ። ሰው ስትገል ብሎ ማስተማርን የመሰለ ጭካኔ የለም። ካፊር የሚሉት እንግዲህ ክርስቲያኖችን ነው። እነሱ የሚያውቁት ካቶሊክም ሁን ፕሮቴስታንት፣ ኦርቶዶክስም ሁን ምን እነዚህ አክራሪዎች ካፊር ነው የሚሏቸው። በአንድ ካራ ልትታረድ ነው ዛሬ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ብለን የምትለያይ ማለት ነው። እነዚህ ሰዎች በእርግጠኝነት በሌላ ጎን ላሉት ሙስሊሞችም የሚመለሱ አይመስለኝም እነዚህ አክራሪዎች። ስለዚህ ሙስሊም እህት ወንድሞቻችንም ጭምር አደጋ ውስጥ ናቸው ማለት ነው። እንደነዚህ አይነት አክራሪዎች እኛ የምናውቀው ሙስሊም አይወክሉም እነዚህ። ስለዚህ ላለመሞት ስትሉ እንደነዚህ አይነት ጥቂት ገዳዮችን እግዚአብሔር ያስታክስልን። ካልሆነ ግን በአደባባይ ሞትን አሟሟትን የሚናገር የሃይማኖት ሰባኪን የሚደብቅ መንግስት ካለ ገዳዮችን ምናልባት እውቅና ከመስጠት የሚተናነስ አይደለም። ያሳዝናል፣ ያሳፍራል። እግዚአብሔር አምላክ በቃችሁ ይበለን። ስለ እስልምናና ቁርአን ምንም የማውቀው ነገር የለም። ግን በዓለም ላይ የሚታወቁት አሸባሪና ነፍሰ ገዳዮች ሁሉም መነሻቸው ግን እስልምና እንደሆነ 100% እርግጠኛ ሆኜ መናገር እችላለሁኝ። እንዲህ አይነት ጭራቅ የሆኑ ሰዎች ህግ ባለበት ሀገር ሰውን ለመግደል በመድረክ ላይ እንግዲህ ወጥተው እያስተማሩ ግድያን በምን አይነት ቢላ መፈጸም እንዳለባቸው ሲናገሩ ከማስገረም አልፎ ያሳዝናል። እኔ ካሁን ቀደም ስለ ዋሃቢያዎች ገዳኝነት፣ አራጅነት፣ ጨካኝነት አውቅ ነበረ። እንዲህ ግን መድረክ ላይ ግን ወጥተው ግን አራጅነትን ይሰብካሉ ያስተምራሉ ብዬ ግን በፍጹም አስቤ አላቅም። ምናልባት ደፋር ስለሆኑ ህግ የለም ብለው አስቡ ሊሆን ይችላል። ምንም ቢሆን ሀገሪቷ የምታደርበት ህገ መንግስት ያላት ህግን የታለፈ አካል ደግሞ ለህግ የሚቀርብባት ሀገር እንደሆነች ስለማመን እነዚህ ሰዎች በህግ መጠየቅ አለባቸው። ምክንያቱም እነዚህ ዋሃቢያዎች አይደለም እኛ ካፊር ናቸው ብለው ለሚያስቡ ሰዎች ቀርቶ ባለፈው ሀጂ ሙፍቲ ሲሞቱ ሀጂ ሙፍቲ በሁሉም ሰዎች ዘንድ ተወዳጅ ስለነበሩ እውነተኛ አባት ስለነበሩ እርሰው ካፊር ኖት እንጂ ሙስሊም አይደሉም፣ ስለዚህ እንኳን ሞቱ እያሉ በሞታቸው ሲሳለቁና ከበሮ ሲመቱ የነበሩ ሰዎች ናቸው እነዚህ። ታዲያ ለሙስሊሙ አባት ያላዘኑና ያልተቆረቆሩ ሰው ለኛ ካፊር ናቸው ብለው ለሚያስባቸው ሰዎች ይቆረቆራሉ፣ ያዝናሉ፣ ያርዱናል። ምንም ጥያቄ የለውም። እኔ አሁንም ቢሆን ባለፈው ጊዜ እነዚህ ዋሃቢዝሞች ስልጤ ላይ ያን ሁሉ ህዝብ ጨርሰዋል። አሁንም ሰሞኑን እንግዲህ ትናንትናም ዛሬም እንግዲህ ይህንን ህዝብ አርሲ ላይ ከ2 ዓመት እስከ 76 ዓመት የሆናቸውን ሰዎች በሙሉ እየጨረሱ ህፃናትን አካለ ጎዶሎ አድርገው ካለ ወላጅ ያስቀሩ እነዚህ አረመኔ ጨካኝ በሰው ደም የሚነግዱ ሰይጣን ይስጣን ቁራጮች ናቸው። ስለዚህ መንግስት አስፈላጊውን እርምጃ ሊወስድና ሰላሙን ሊያረጋግጥልን ይገባል። አሁን ዝም የተባለ ነገር በኋላ ላይ ዋጋው ትልቅ ሊሆን ስለሚችል ማለት ነው። እኔ የሃይማኖት ቤተ እምነት ያሉ ሰዎችን ስፔሻሊ ኦርቶዶክስ አማኝ ስለሆንኩኝ በኦርቶዶክስ ቤተ እምነት ያሉትን የሃይማኖት አባቶችን መናገር አልፈልግም። ምክንያቱም እነሱ ስልጣናቸው ካልተነካባቸው የነሱ የደሞዝ ነገር የገንዘብ ነገር ካላሳሰባቸው በስተቀር የህዝቡ ሞትና የህዝቡ ጭንቀት የህዝቡ ችግር የህዝቡ ማለቅ ምንም ደንታቸው ስለማይሰጣቸው ስለነሱ መናገር አልፈልግም። ግን ሀገሪቱን የሚያስተዳድረው ህገ መንግስትና መንግስት ያለባት ህግ ያለባት ሀገር ከመሆኑ አንፃር መንግስት ግን ይሄን ትልቅ ነው የቤት ስራ ግን መስራት መቻል አለበት ብዬ አስባለሁ። ካልበለዚያ እነዚህ ሰዎች ነገ ቢላ ስለው ሲመጡ መቼም የትኛውም ቤተ እምነት ያለ ሰው መቼም አንገቱን አስተካክሎ አይጠብቃቸውም። አጸፋውን መውሰዱና አጸፋው መመለሱ አይቀርም። ይሄ ደግሞ
ሀገሪቷ ወደማትወጣው ችግር ውስጥ ይከታተል ብዬ አስባለሁ። እኔ ኦነግ ሸኔና ፋኖ ምናምን እነዚህ ከፋኖና ከኦነግ ሸኔ ምን የተለየ አጀንዳ አላቸው? እነዛስ ዳር ላይ ሆነው እነዚህ እኮ መሀል ከተማ ሆነው እኮ ጂኖሳይድን የሚሰብኩ ሰዎች ናቸው። ይሄ ለመንግስትም ለህዝቡም የሚጠቅም አይነት ነገር ስላልሆነ መንግስት አስፈላጊውን እርምጃ ሊወስድባቸው ይገባል። ይህን ቪዲዮ ሙስሊሞችም ንጹህ ሙስሊሞችም ልታወግዙት ይገባል። ይሄ እንዲህ አይነት ሰዎች ሙስሊሙን አይወክሉም ብላችሁ በግልጽ መናገር መቻል አለባችሁ። እኔ ይሄን ቪዲዮ በቻላችሁት አቅም ጉልበት እንዲያገኝ ፈልጋለሁ። ሰምታችኋል። እንግዲህ ነጋሽም በስፋት ገልጾታል። ያያ ዘልደታ ተናግሯል። እንግዲህ እኚህ የእስልምና እምነት ተከታይ እንዴት አድርገ ረድ ቢላውን ሳል እንዲያደርግ ያለው በአደባባይ ሲያስተምሩ ስንመለከት ነበር። እንግዲህ በዚህ በጣም ብዙዎች አዝነናል። የእስልምና እምነት ተከታዮች እንዳንፈርጅ በጣም ብዙዎች ከኛ ጋር ቆመው ባርሲው ግድያ፣ ባርሲው ሞት፣ ባርሲው በደረሰብን መከራ ከኛ ጋር ሆነው እያዘኑ እየተመለከትን ነው። ፍትህ እያሉ ድምጻቸውን እያሰሙ ማለት ነው። እንግዲህ እንዲህ አይነት መምራንን ደግሞ በየቤተ እምነቱ ስናይ ደግሞ እጅግ አዝነናል። ይህንን ደግሞ እንግዲህ አንዳንድ የእስልምና እምነት ተከታዮች ሰዎችን አይደለም እያሉ ያሉት በፍጹም በተሳሳተ ሁኔታ ጸብ ለመዝራት ነው፣ ሃይማኖትን ከሃይማኖት ለማጋጨት ፈልጋችሁ ነው እንጂ እሳቸው እንደዚህ አይደለም ያሉት ብለው ምላሽ ሰጥተዋል። ገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም። እባካችሁ ይህን ቪዲዮ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ሪፖስት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት ተጠይቃለሁ። አስቀድሜ ባሳየዋችሁ ቪዲዮ ላይ ኦርቶዶክስ ዲያቆን የሆነ እየዋሸ ነው፣ ራሱ በግ አድርጎ እያቀረበ ነው። ኡስታዝ ሱልጣን የተናገረውን ከአውዱ ውጪ በማውጣት ክርስቲያኖች እንኳን ስትገሉ ጊዜ አገዳደላችሁን አሳምሩ ብለዋል። ያው በመስጂድ ውስጥ እንዲህ እየተሰበከ ነው ብሎ ውሸትን እየተናገረ ነው። ራሱ እንደ በግ እንደ ከብት እያየ ነው። እንግዲህ እስልምናችን ውስጥ ነብዩ አለይሂ ሰላቱ ወሰላም አንድ ያስተማሩን ነገር አለ። ምንድነው እሱም? ለእንስሳዎች እንኳን ማዘን እንዳለብን፣ ስናርድ ጊዜ ቢላዋውን ማሳየት እንደሌለብን፣ ቢላዋውን በደንብ የተሳለ መሆን እንዳለበት። ምክንያቱም ቶሎ ብሎ እንዲሞት አንዳንድ ቦታ በሬ በግ ሲታረድ ካያችሁ ከታረደ በኋላ ይቆማል። ያን ነገር የምን ችግር ነው ስንል አስተራረድ ችግር ነው። በደንብ አያርዱትም ወይም ደግሞ ቢላዋው አሪፍ አይሆንም፣ ስለት አይደለም። ክርስቲያኖችን ግደሉ ተብሎ ነው ያው መስጂድ ውስጥ እያስተማሩ ነው አለ። እንግዲህ ኡስታዙን የተናገረው ሙሉ ስሙ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰላል ቢላው ማለት ነው። ምን አምጣ ፈላ قبل هذا እንዲህ መጀመሪያውን አትስልም ነበር? አትሪዱ አን ቱሚተሃ ሞታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ حتى እሷን ሲያድ እንስሳዋን ሲያድ ሌላኛው እንስሳ እያየች መሆን የለበትም። እርሷም ቀጣዩን ተራ ይሄ ነው ያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታጡ ስለታማ ቢላ አድርጎ ወሊሪህ ذبيحه ከእንደገና ወዲያው ይገላግላል። ሙሉ ሐሳቡ ይህ ነው። ካውዱ ውጭ ያወጡ እኛ በጎች ነን ካላችሁ ምንም ማድረግ አንችልም። እንግዲህ በፍየል ዘመን በግ መሆናችሁ ግን በጣም ያሳዝን ነው። ማንኛው ማሰላም ሰላም አለይኩም። ይህንን ጋጠወጥ ባለጌ የሆነን ሰውዬ ማለት ነው ተከታተሉና እንመለስበታለን። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ። ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ሪብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳል። ከዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር
እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ አስለን ሼኹ እያወራ ያለው ምንድነው? እንስሳዎች ማለትም በግ፣ ፍየል የመሳሰሉት የቤት እንስሳ ማለት ነው በሚታረዱበት ሰዓት ቢላው በደንብ መሳል እንዳለበት ሲታረዱ እንዳይጎዱ ማለት ነው። ኦኬ። እንዲሁም በሚሳልበት ሰዓት ማለት ነው እንስሳዎቹ እንዳያዩ ያለ ሼኹ ይናገራል። ንግግሩ ይሄ ነው። ሙሉ ቪዲዮውን አሳያችኋለሁ። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብሎ ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላምን እየነሱ ነው በሀገራችን ላይ። ባይቤ ይሄና መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ አለ ከተባለ መጠየቅ አለባቸው። ለምን? ይሄ ብልግና ነው። አሁን ሙሉ ቪዲዮን አሳያችኋለሁ። ይሄ ብልግና ነው። ሰውዬው ያልተናገረውን ነገር ተናግሯል ብሎ በውሸት ኦኬ ጸብን ማስነሳት ብልግና ነው፣ ነውር ነው። ተከታተሉት ቪዲዮ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምን አሉት? አፈላ ቀብለ ሃዛ፣ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው እንደምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ነው። ወሊዩሪሕ ዘቢሃት ከእንደገና ወዲያውኑ ይገላገሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ብቻ አይደለም፣ ከዚህ በፊትም እንደዚሁ ነው። ይሄ ሰውዬ ብቻ አይደለም፣ የሆነ ዲያቆንም ሰውዬ እንደዚሁ ይሄንን ቪዲዮ ይዞ መጥቶ ሲያወራ ነበር። ግን ሪያሊቲው እንዳያችሁን ነው። እነሱ ቆርጠው ስለ ጂሃድ ሼኹ ስለ ጂሃድ የሚያወራበት ቦታ ላይ አስገብተው አመሳስለው ማለት ነው ይሄው ሰው ግደሉ እያለ ነው ብለው አቀናብረው እንደዚህ ሰላምን እየነሱ ነው። ህዝብን ከህዝብ እያጋጩ ነው ያሉት። እንደተመለከታችሁት ነው እንግዲህ ካፊር ማለት ምንድን ነው? እሺ አሁን ካፊር እያሉ ነበር እዚህ ውስጥ ብዙ ነገሮችን እያነሱ ነበር። ዞሮ እኔ በዚህ ላይ በርካታ ሀሳቦችን ለመስጠት ፈልጌ አይደለም። ለእናንተ ፍርዱን ለእናንተ እሰጣለሁ። እናንተ ተመልካቾች አላችሁ፣ በዚህም በዛም ወገን የምታየው ምን እንደሆነ የራሳችሁን ሀሳብ አስተያየት ስጡ። እኛም የምንፈልገው ሰላም ነው። እኛም የምንፈልገው ፍቅር ነው። እንግዲህ ትላንትና ዛሬ አይደለም እስልምናም ወይም ደግሞ ኦርቶዶክስ የመጣው ከትላንት ወዲያ የነበረ እርስ በርስ ተዋዶ የኖረ ሃይማኖት ነው። እንዴ በፍቅር በማህበራዊ ህይወት በሃይማኖት እንኳን እኮ እየተከባበሩ መስጊድ ሲሰራ ክርስቲያኑ አዋጥቶ ቤተክርስቲያን ሲሰራ እስልምናው አዋጥቶ በሰላም በፍቅር ነው ሲኖሩ የነበረው። እና እንዲህ አይነት ነገሮች ሲመጡ ምንድን ነው የመጣብን አሁን የሚሉ ነገሮችን ነበር ሳስብ የነበረው። እንግዲህ እንዲህ አይነቶች ነገሮች ካሉ እኛም የምንፈልገው ማንም ኦርቶዶክስ ሆኖ መግደል የሚፈልግ አካል የለም። ሰውም እንዲሞት የትኛውም እምነት ተከታይ የትኛውም ቢሆን እንዲሞት ያቺ ነፍስ እንድትጠፋ የሚፈልግ ኦርቶዶክስ የለም። ይልቅ ስለዛች ነፍስ በጨለማ ህይወት ውስጥ እንዳትሄድ ጸሎት የሚያደርግ ኦርቶዶክስ ክርስቲያን ነው ያለው። ስለዚህ እነዚህ ነገሮች ግን እናንተ ባላችሁት ልክ ነው ወይ የሚለውን ጥያቄ ጠይቄ አልፋለሁ። እሺ መምህራኖቻችን የተናገሯቸው ብፁዕ አቡነ ማርቆስም ጥሩ ምክርን አስተላልፈዋል። ሌሎች መምህራኖች የተናገሯቸውን ያስተማሯቸውን ነገሮች ላስቃኛችሁ። በሰማዕትነት ያረፉበት አሁንም ድረስ እስከ ትናንትናው ቀን ድረስ ግድያው ያልቆመበት ጊዜ ላይ ያለነው። እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍልን። እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። ለቅድስት ቤተክርስቲያንም የሰማዕታቱን ደም ምክንያት አድርጎ የነሱን የሰማዕትነት ፍጻሜ የመከራ ፍጻሜ እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። ይህንን ድምፅ የምትሰሙ እንዲህ ያለውን መከራና የክርስቲያን ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም
ይሁን በስፍራው ስልጣን ላይ ያላችሁ ሰዎች የሚገባችሁን ኃላፊነት እንድትወጡ ስነ ፍጥረትን ነው። እግዚአብሔር ፍጥረታትን የፈጠረበት አንደኛው ዓላማ ለአንክሮ ለተዘክሮ ወይም ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያሉት እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይህ ሰውዬ። የግራውን በዲዎች አሉ። አብያተ ክርስቲያናት ሲቃጠሉ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውጥ እስቲ እንይ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ ኃላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ? የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ደም በመፋሰስ እስከ መቼ? ልጆችሽን እስከ መቼ? እስከ መቼ? እና እባካችሁ ተመለሱ፣ ጎበዝ ተመለሱ። ዛሬ በመንገድ ሰው በመንገድ መሄድ ያቃተው ጊዜ እንደው ምን ይሰማችኋል? ባይዳ ሀገር አለ፣ በገዛ መንደራችሁ፣ በገዛ ሀገራችሁ እንዲህ እና ተመለሱ። እግዚአብሔርማ ምን ችግር አለ? ገር እኮ ነው እንዴ! ሞተ ስለኛ ኃጢአት። ሌላ ምን ሊያደርግ ይችላል? እንግዲህ ሰው መቼም እናት ልጇን ብትወልድ አትሞትም። ልጅ ትል ይሆናል። አንድ ቀልድ አለ፣ ነገሩ እውነት ነው። አንድ እናት ልጃቸው በጠና ታሞ እኔን እያሉ ሲቃስቱ፣ አዎ መልአከ ሞት ማታ መጥቷል እና በር ያንኳኳል። ማነህ ብለዋል። እኔ ነኝ። ማነህ? እኔ። ምን ልታረግ? አይ ቅድም ልጅዎን ልወስድ ታሞ ሲጨነቅ እኔን ስላሉ እሱን ልወስድ ነው አለ። እና የተኛበትን ላሳይህ። እውነት እኮ ነው። እውነት ይህ ትክክል እኮ ነው። አዎ ቀልድ ይመስላል። እና እኛ ሰው ሲሞት ያዙኝ ልቀቁኝ እንዲያው በሉ ይግባ እኮ ቢባል ወደኋላ ራሱ ይመለሳል። አይገባም እኮ የማይሆነውን። ሰው ለራሱ ተወለደ፣ ለራሱ ይኖራል፣ ለራሱ ይሞታል። ማንም የራሱን ሞት አይጋ። እናት የልጇን፣ ልጅ የእናቱን አይሞት። አዎ መሞት ቀርቶ መግደሉን ባቆሙ እና ተመለሱ። ይኸው ቃሉን ስሙ። የእናት አባት ቃል ስሙ። ወጣቶች ለእናንተ እኮ ነው የሚከብድ፣ ለሽማግሌው አይደለም። ለእናንተ ከባድ እኮ ነው። ይሄ ጊዜ እኮ የእናንተ ነው፣ ሁሉም የእናንተ ነው። ግን ተመለሱ። እናት አባት እግር ስር ውደቁ፣ አልቅሱ። እንዴ ይችን የመሰለች ሀገር
ሌላ ዓለም እኮ ብታው እንደዚህ ያለ አየር ንብረት የለም ዘመዶች፣ እንደዚህ ያለ አየር ንብረት የለም። እንዲሁ እንደዚህ ያለ ያማረ ቢበሉት ቢጠጡት እንዴ ልዩ አገር እኮ ናት። ግን ሰዎቹ ደግሞ አራዊት በእውነት ሰው እንደዚህ ሆነ እንዴ? እንደው ሮቦት እንኳ በእውነቱ ወዳዘዙት ሄዶ ትእዛዝ ይፈጽማል። ሰው እንደዚህ እና አሁን ከኃጢአታችን ሊያወጣን አለ። እሱ ማነው? መድኃኔዓለም የዛሬው በመስቀል የተሰቀለው በሌላ አልተሰቀለም፣ በስጋው በመስቀል ተሰቀለ አለ። እሺ ቃለ ሕይወትን ያሰማልን። እጅግ አድርገን እናመሰግናለን። እንግዲህ ዲያቆን ሄኖክ ኃይሌ ስለ በጋሻው ነው እንግዲህ በሲል የነበረው ሰምታችኋል አይደለ? ክርስቶስ እንኳን ምንም ሳያውቁት ምን እንደሆነ ሲሰድቡት ምን ሲሉት መከራውን ሁሉ ሲደግፉት እንደነበር በዛ ዘመን የነበሩ አይሁዳውያንን ይመስል ዛሬም ደግሞ በክርስቲያኖች ሞት የሚደሰት እንኳን አላቸው እንኳን የኔ ኃጢአት ነው የኔ ግፍ ነው ሲል እንደነበር ያንን አንስቶ ከቤተ ክርስቲያኒቷ ትምህርት ጋር ትናንትም እንዲህ ሲሉ የነበረው አካላቶች አሉ አይገርመንም የሚሉ ነገሮችን አንስተዋል። አንድ መሆን እንደሚገባን ሁላችንም ጿና አባቶችም አንድ ከሆናችሁ የቤተ ክርስቲያን መሪዎች እናንተ ናችሁና መፍትሄ ማምጣት እንደምትችሉ መምራችን ገልጸዋል። ዓለምን ታንቀጠቅጥ የነበረች ቤተ ክርስቲያን ዛሬ ላይ ያ ነገሯ ክብሯ ወርዷል፣ ቀንሷል፣ ወድቀናል፣ ተጥነናል የሚሉ ነገሮችን አንስተዋል። ብፁዕነታቸውም የራሳቸውን መልእክት አስቀምጠዋልና ለሁሉም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ ደግሞ በቸርነቱ በምሕረቱ ሁላችንንም እንዲያይን እንዲጎበኘን የመጣብንን መዓት የመጣብንን ቁጣ እሱ በርህራሄው እንዲያርቅልን የእሱ አምላካችን ቅዱስ ፈቃድ ይሆንልን። ሁልጊዜ በጸሎት በቆማችሁ ጊዜ ይችን አገራችሁን ይችን ቅድስት ቤተክርስቲያናችሁን ማሰባችሁን እንዳትረሱ። ለወገኖቻችን ፍትህ እንጠይቃለን። እግዚአብሔር አምላክ ሰላም አምጥቶልን ደግሞ በሰላሙ እንድንገናኝ የእሱ የአምላካችን ቅዱስ ፈቃድ ይሆንልን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።